ሰውየውን ለመክሰስ ማለት ነው። እዛ ሆቴል እንትን ያሳያዘውን እንትን ሆቴሉ መጀመሪያ ሩም ሲያዝ መታወቂያ ማስያዝ አለበት ምናምን መሰለኝ ማለት ነው። ከዛ ያሳያዘውን መታወቂያ ስንላቸው ከፍሏቸዋል። ታውቂያለሽ መታወቂያ የኔንን ጠይቆኛል አላልኩሽም? መጀመሪያ የእሱን አልሰጠም። ልከስም ደግሞ በጣም ነው የፈራሁት። ለምን? ምክንያቱም ይሄ እንትን ነው ሰውየው ባለስልጣን ነገር ነው። እንዴት አወቅሽ? እና ነገርኩሽ እኮ እንትን ሽጉጥ ይዟል አልኩሽ። ሁለተኛ ደግሞ የሚይዘው መኪና ይዘው ሌቦች ይዛሉ እኮ ሽጉጥ። እኔ አላቅም ወላሂ። ብቻ በቃ እንትን ነገር ነው እና በዚህ መልኩ ራሴን አድኛለሁ እልሻለሁ። ተመስገን፣ ዋናው መትረፍሽ ነው። እና በቃ እኔ አሁን ይሄ ቲኔጀሮች ምናምን የማያውቁት ሰው መኪና ውስጥ በተአምር ነው መግባት የሌለባቸው። የምመክረው ነገር ቢኖር እሱን ነው። በጣም ጥሩ፣ ተጠንቀቁ ቲኔጀሮች። ሊፍት አገኘን ብላችሁ መኪና ውስጥ አትግቡ። መደፈር ብቻ አይደለም መገደልም አለ። ተጠንቀቁ። እናመሰግናለን። ተምረውበታል ቲኔጀሮች ብለን ተስፋ እናደርጋለን። እሺ እሺ አብዬ ቴንኪ። እሺ ቃል አቡ እንዴት ነሽ ማሚ? ሰላም ነው። እንኳን ደስ አለች፣ እንኳን ማረማረች ሽማዬ። አመሰግናለሁ ማረ። ሚጣዬ ደህና ናት? ደህና ነች። እንዴት ነሽ? በረታሽ? እየጠነከርሽ ነው? ፈልገሽ ነበረ በጣም እስከምትወልጂ ድረስ ሁሉ ልጠብቅ ብዬ አሳዘንሽልኝ። ሌላም እያጣደፈች ስለነበረ የደላላ ጉዳይ ነው። አዎ ጉዳይ ነው። እና እንዴት ነው ልበልሽ፣ ዝም ብዬ ሰውን ሳልጠራ ዝም ብዬ ምንድን ነው ብዬ ፋይሎችን ወስደሽ አይተሽ ልግለጸው እንዴት ይሻላል? ውዴ የደላላ ጉዳይ ከሆነ ትንሽ ላገብ። ደላላ አይደለም ጉዳይ፣ ልብስ ከዱባይ እኔ ብዙ ነው ታሪኬ። ቤሩት ነበርኩና ሱሱ ጋር ታስሬ ምናምን ነው እና ወደ ካናዳ የመጣሁት። የእስራኤል ባንዲራ የእስራኤል ፎቶ ስልኳ ላይ ተገኝተዋል ተብዬ ብዙ መከራ ይቼ 8 ወር ቤሩት ላይ ታስሬ ብዙ መከራ 3 ወር ከምናምን ነው ሕክምና ላይ ራሱ የተኛሁት በጣም ተመትቼ ስለነበረ ያን ሁሉ ጨርሼ እግዚአብሔር ረድቶኝ ካናዳ ገባሁ። ካናዳ በገባሁበት ደግሞ ዲፕሬሽን እንዳልገባ ብዬ ከቤተሰው እዚህም ጋር ደግሞ ጓደኞቼ በሰጡኝ ልብስ አዘዝኩ ማለት ነው። ልብስ ልስራ ብዬ የሰራሁትን ልብስ ልስራ ብዬ ልኬ ለ10 ቀን ነበረ ያ ጊዜ ቃል የገባልኝ። በ10 ቀን አልቆ ሁሉ ነገር እጅሽ ላይ ይደርሳል ብሎኝ ማለት ነው። ከዛ 3 ወር ከምናምን ሁሉ በቃ አንዴ እንዲሆን ከአንዱ እንዲሆን ከአንዱ ይሄ ዋጠ እያለኝ ቆየኝና አንድ ቀን እሱም የአንቺ ቤት ፍሬንድ ነገር ነው። ፍሬንድ ማለት የለመደ ነው ቤትሽን እና ራ ሀቡ ጋር ይሄዳለሁ እኔ እግዚአብሔርን። ይሄ አሁን ቀልድ ከሆነ እኔ ይሄዳለሁ እሷ ጋር ሲሄድ እኔ ያልመረጥኩትን በጭራሽ ያላዘዝኩትን መጀመሪያ መርጬ ሰንድ አድርጌ ነው ብር የተላከ እና 960 የአሜሪካ ዶላር የላኩት። ከዛ ማንም ሰው አምጥቶ ነጠላ የተቀደደው የራሳቸው አልገባም ያለውን ያልመረጠቱን ልብስ አምጥቶ ላዩ ላይ የወረወሩት ነው መሰለኝ 18 ልብስ ብድግ አድርጎ ሌላው ሰሞኑ ይገቡልሻል ብሎኝ ላከ ማለት ነው። በ3 ወር ከ20 ቀን አሁን ወደ ሀቢባ ገባው ብዬ ወደ ሀቢባ በቃ መጨረሻ ጨርሼ ያለው እኔ ለ10 ቀን ነው ቃል የገባኸው። እዚህ ሀገር እንዳንተ ሀገር እንደፈለጉ አፍ የምትከፍት ሀገር አይደለም። ስነ ስርዓቶች አሉ። ያዘዙን ሰዎች ያ ቀን ቢያልፍ ማሳሰር ሁሉ ይችላሉ። አታርጎ እንደዛ ሲል 10 ቀን ብቻ ስጭኝ አለ ማለት ነው። ደግሞ እንደ ሌባ ነው እንደ መጥፎ ነው ብዬ እንዳላስብም በጣም እኔ የሚወደው የቤተክርስቲያን ልጆች የሚያከብሩት ነው። የቤተክርስቲያን ልጆች ዓለም ላይ ያስተዋወቁት ልጅ ነው። እንደዚህ ያደርገኛል ብዬ ነገሮች ላልገባውም እና እሺ ብዬ ከ10 ቀን በኋላ እናንተ ስልክ ሊያነሳ ነው። እኔ ደግሞ ብር 2-3 ከሚልክ ብዬ 1 ቀን ነው ያስገባውለት። በቃ 1 ቀን አሁን መከራዬ እንዴት ልበልሽ? አንዳንዴ በእግርሽ በእጅሽ ሰጥተሽ በእግርሽ ለመንሽ የሚባለው እኔ ላይ ነው የደረሰ። አንቺ ላይ እንዳልገባ ደግሞ አንቺ ጋር እንዴት አንደኛ ነገሮችን ሳላጣራ፣ ሁለተኛ አንቺም ደግሞ በእግዚአብሔር እጅ ቀርበሽ ነበረና
በቃ ይሄ ነገር ምንድን ኧረ ተው በህግ አምላክ ሲል እንዲ አንተ አታፍሩም? እንደ 10 3 ይሄን የሚያክል ድርጅት ይዛችሁ ስትርመጠመጡ ስማችሁ ንግዳችሁ ስታጠፉ ለምንድን ነው ሰው ልጅ ግን ልናጠፋ ያልፈለግነው ነገር ሰው ዝም ብሎ ሲማጠፋብኝ እከሌ እንዲሆነብኝ ቀናብኝ ልትል ነው ወይ? እኔ ነገሮችን አቀብለኝ ማሰጠው ከሆነ ጥሬ ብሬን እኔ ለሚሰጠው ሰው አስገባ። አንተ ቤት ብቻ አይደለም ልብስ አለው ፕሊዝ። እኔ ሀቡ ጋር ሊሄን 3 ወር ለ10 ቀን ብዬ ገብቼ 3 ወር በሙሉ 3 ወር ከ20 ቀን አንተ የሚጠብቅበት የሚለምንበት ጉዳይ የለኝም ፕሊዝ ሲለው እምቢ አለኝና አሁን መጨረሻ ላንቺ እሄዳለሁ ሲል 3 ቀን በ20 ማለት አሁን በ12 አንቺ ከወለሽ በኋላ አስገባን። ሌላ ምስጢሩን ከውስጥ አወራሻለሁ። ከዛ ቀን በኋላ በቃ ጠላትሽ ሁሉ ድርግም ይበል ሲል ከእንዲሌት አረገ። አንድ ደግሞ እሱ ቤት አንዷ ናትና ምንድነሽ አንቺ በ24 ሰዓት ሁሉ የምትደውይ ብላ ገባች። እስኪ እኔ ላውራሽ እኔ አወራሻለሁ እሱ በሆነ ጉዳይ እንዲሆነው አላለችኝ ማለት። ከዛ በኋላ መስደብ ጀመረችኝ። ከዛ እሷን ብሎ ካረገችኝ እሱም ብሎ ካረገኝ የሚሆነው ጠፋ። አንቺ ቤት ራሱ አሁን ከ4 ከ5 ቀን ጀምሬ ሁሉ እየጻፍኩ ነበረ። በቃ እንዴት እንደሆነ ሆንኩ። ከዛ ደግሞ ሌላ ምስጢሩን እግዚአብሔር ከውስጥ አወራሻለሁ። በቃ እንዳልሆኑ ሁሉ ሆንኩ ማለት ነው። ስለዛ በውስጥ ነገሮችን ልላክና በጣም ሀውዬ አሁን 15 ቀን አለፈኝ። ታመምኩ፣ በቃ ታመምኩ። ከቤት አልወጣም፣ ሰው አላይም። ሰው ሲያየኝ ያስጠላኛል። ስንት ብር ነው? ሙዴ አይደለም። ስንት ብር ነው? 960 የአሜሪካ ዶላር። 960 ዶላር። አዎ። ከዛ ደግሞ ያለኝ 2 ሽፎን ስትወስጂ 1 ልብስ ስጦታ ማለት ነው ያለው። 2 ሽፎን ምንድን ነው አላውቅም እንዴት እንደምትሉ። ስንት ልብስ ቀረሽ? አሁን አቢባ ቤት እገባለሁ ስትይው 19 ልብስ ላከልኝ አልሽ። ስለዚህ ስንት ልብስ ቀረሽ? 18 ልብስ ነው የላከልኝ። እኔ መጀመሪያ ያወራሁት 20 ሽፎን 1 ሽፎን 2 ሽፎን አሰርቼ ከሆነ 1 ሽፎን ይመረቅልሻል። 2 ሽፎን ስታሰሪ 1 ሽፎን ይመረቃል ብለዋል። 20 ሽፎን በአጠቃላይ ስንት ተልኮ ስንት ቀረ? 18 ከላከልሽ ስንት ፍሬ ቀረሽ? በቃ በፍሬ ቁጥሩን ብቻ ንገሪ። እሱ እንድትደምሪ እኮ ነው። አበሻ ልብስ 3 አበሻ ልብስ አዝዣለሁ በዲዛይን። ራስሽ ደምሪ፣ ሚውት አድርጊና ደምረሽ ቶታል ንገሪኝ። ይሄን አልኮልኛል፣ ይሄን አልቀረኝ ላይ ስንት ፍሬ ልብስ እንደቀረሽ። 13 ልብስ 13 ኪሎ መጥቶልሻል ብሎኛል። የመጣ ነገር የለም። ከዛም ብሎ ካረገኝ 13 ኪሎ ማለት ነው። በኪሎ አለ በፍሬ ንገሪኝ። 18 ፍሬ ሀቢባ ቤት እገባለሁ ስለው 18 ፍሬ ላከልኝ አልሽ። 18 ኪሎ ቀራ። አሁን የቀረኝ 10 ሽፎን እና 3 አበሻ ልብስ። በቃ እንደዚህ በያ 10 ሽፎን እና 3 የሀበሻ ቀሚስ አንድ ላይ 13 ልብስ ነው የቀረሽ። ስለዚህ 18 ተልኮልሽ 13 ነው የቀረሽ። አዎ የተላከም ልብስ አቢባይ ጦሰሽን አልኩሽ እኮ በቪዲዮ ከፍቼ ዓለም እያየ ያሳይሻለሁ። አንድ ህፃን ልጅ ጡት ማይገባ ነው እንኳን ትልቅ ሴት ልለብስ አይደለም። ነጠላው የተገነጣጠለ ሰው ተናዶ መጀመሪያ የተጀመረ ነው ልብሱ ራሱ። የሚገርምሽ ነጠላዎቹን ፈታትቼ ያሳይሻለሁ። ክሩ ከዛኛ ማዶ እዛኛ ማዶ የተወጋጋ በጭራሽ ልሸጥ አይደለም። ሰው ሁሉ ሊያይ የሚሆን ልብስ አይደለም። እና ፕሌስ እናቴ ብር የላኩትን ያወራውን ድምፅ ሁሉ ነገርሽን ይልካሉ። የጻፈውን 9,000 ዶላር ነው ወይስ 900 ዶላር? 960 ዶላር። በ960 ዶላር ነው የሁሉ ልብስ የሚገዛው። ወደ 18 ሲደመር 13 31 ፍሬ ልብስ ይገዛል። 900 ስንት ዶላር? 900 ስንት ዶላር? 900 የአሜሪካ 960 ዶላር ጉዴ 960 ዶላር 31 ልብስ ይገዛል። ምክንያቱ ሽፎን እኮ ነው ማሚ። ሽፎን 3 አበሻ ልብስ ኖርማል ሽፎን እኮ ነው። ሽፎን 2 ሽፎን ስትገዢ 1 ሽፎን ስጦታ አለ ነው ያለኝ። 2 ሽፎን ሲሰራልሽ 1 ስጦታ አለሽ። ይሄ አንድ በ20 ልብስ አንዱን አንቺ አስቢ። ከዛ ደግሞ 3 አበሻ ልብስ ነው። 3 አበሻ ልብስ በ100 ዶላር ነው እሱ እንዲሰራ የተነጋገረ። 3600 ድርሃም ነው በዱባይ። ኦኬ 500 በዱባይ ለምን 1000 ዶላር 935 ዶላር አይደለ? 935 ዶላር አይደለ? አዎ 935 ዶላር ወደ 3500 ድርሃም አካባቢ ነው። ኦኬ ስለዚህ ከዛ ደግሞ እንደዛም ሆኖ የሚሆነው ልብስ 20 ልብስ የሚሆነው እኔ የመረጥኩት ልብስ ተልኮ ቢሆን ችግር የለው። ሰው አምጥቶ ወደ ራሱ የመለሰው በጣም የቆየ ልብስ ለአንድ ሰው ማይገባ ልብሶችን ልኮ
እሱም ደግሞ 3 ወር ከ20 ቀን አልቅሼ ሀቢባ ጋር ሊገባ ነው። ይሄ ሁለተኛ ሀቢባ ጋር ልትጠራ ነው። ይሄንን እንድታቅ ብዬ አታፍርም? ይሄን ቀኑብኝ እንዲህ አረጉኝ ልትል ነው እዛ ቤት ሄደህም ብዬው ያ ማታ ነው ውጤቱን የላከልኝ መልሶ። ይሄው ተልኮልሻል። ሌላው ደግሞ ነጠላው ተቋጭቶ ምናምን ጨርሶ ይመጣል። ቤት አንቺ እኔ ሳልሆን በራሱ ጉዳይ ገብቷል ከዚህ በፊት ለሁለተኛ ጊዜ ሀቢባ ቤት ልትጠራ ነው። አዎ ልትጠራ ነው አልኳት። ልትጠራ ነው አንተ እንዲህ ስለሚሆን ነው እኔ እንዲህ ስለበዛው ነው ስለጨመርኩ ነው ልትል ይሆናል። እኔ አያገባኝም አልኩ። አያገባኝም ግን በቃ እኔ እዛ ትሄዳለህ። እኔ ብዙ ለክቼ ታስሬ ልጄን 13 ዓመት አገሬ ለገብቼ ልጄን ሳላሳድግ የኖርኩት እኔ እዚህ ጋር ዲፕሬሽን ውስጥ እንዳልገባ ትምህርት እየተማርኩ ነው ለራሴ ላስተካክል ብዬ እንጂ እሱ እንዲበላ እሱ እንዲጫወት አይደለም። እሱም እንደዚህ አምጥቶኝ ሚዲያ ላይ እንደዚህ አንቺን እንዲያስቸግር አይደለም። መጀመሪያ የገባልኝ ቃል መልሶ እንደዚህ ምንድነው ሲሆን በጣም ነው የሚደብረው። የራስሽ እንዴት ነው ስልኬ ብሎክ ማድረግ ሁሉ ገቡ። እሱ ቤት አሉ በተራ ተራ ምንድን ነው በ24 ሰዓት የሚደውይ ብሎ መስጠት ጀመሩ። እንዴት እሺ አሁን ስልክሽን ትልኪና በእናትሽ ብዙ ኮተት እንዳትልኪብኝ። ዋትሳፕ ሞልቷል። እኔ የሰውየውን ስምና ስልክ ብቻ ላኪልኝ። እኔ አወራውና አለው መልሱን። ሌላ ምንም ያልጠየኩሽን ነገር እንዳትልኪብኝ አደራሽ። ያው ምርር ምንም አልልክልሽ። ኧረ እሱን ሁሉ ነገር ፋይል የሚልኩብኝ ምንም እንዳትልኪብኝ። ቁጥሩ ብቻ ሰውየውን ላኪ። ሰውየው ማንነት ሁሉ እቀው ከዛ አናግሬው መልስልሻለሁ መልሱ። እሺ የኔ ውድ ውዶች አንዳችሁ ቤሩት በእስራኤል ነገር ስለሆነ የእስራኤል ባንዲራ ተገኝቷል ስለተባለ እስራኤል ዩኤኖችን አናግሮ ጠበቃ ቀጥሮልኝ ነው የመጣው። ዋው እስራኤሎች ባንዲራቸውን ስለያሽ ብቻ ጠበቃ ቀጠሩልሽ ሳይሆን በደንብ ዩኤኖችን አናግሮ ምናምን። እኔ በየትኛውም ነገር የለ እንግዲህ ከዛ መምጣት የሚችለው ታውቃለሽ አይደለ? ሱዳንን ወይ ግብጽ ሌላ ሰው ያገባት እንደዚህ ችግር ቤሩት ከእስራኤል ጋር ችግር አለባት ለካ። ቤሩት እኮ ሶሪያ እና ሱዳንን ትቀበላለች አይደል? ስግደተኛ አይደሉም እነዛ ዩኤኖች እዛ አሉ። ዩኤን እንዳለ አውቃለሁ። ቤሩት ይመዘገባል። ለዛ ነው እንጂ ለዛ ሌላ ማን አደረሰልሽ ጉዳዩን እስራኤሎች ጋር ማን አደረሰልሽ? ቤተክርስቲያን ማሚዬ ቤተክርስቲያን አገልጋይ ነበርኩ። ቤተክርስቲያን እሳይ እንኳን ፈጣሪ ረዳሽ። ከዛ በጣም ብዙ ደክሞኝ ማሚዬ ደክሞኝ 3 ወር ሙሉ ሕክምና ላይ ነው የቆየው። ሰውነቴ እንዴት ነው ስጋዬን ሁሉ ነው በሙቅ ውሃ ጆሮዬ ላይ ማብራት ተተኩሶ ምናምን። እንዲቀልድ አይደለም። ከእስራኤል ጋር ያለው ነገር ቀላል ነገሮችን አያመጣም። ያ ማለት እንዴት ነው እንደምንድን ነው ያዩሽ እንትኖች ቤሩቶች እንደ ጠላት እንደ ሰላይ ምናምን ያዩሽ? እንደ እኔ አንድ የጎንደር ልጅ አለችና ጓደኛዬ ናት። እሷ ወታደር ናትና እሱ ልብስ ለብሳ ምናምን እኔና እሷን አቀነባብሬ ምናምን ለቅቄ ሶሻል ሚዲያሽን ፈትሸው ነው እንዴ? ፈትሾ ነው። በምን ምክንያት ተይዘሽ ገብተሽ ነው አንቺ መጀመሪያ የተፈተሽኩት? ምንድን ነው እኔ ሰራተኛ ነበርኩ። ማታ ነው እና ትልቅ ምግብ ቤት ነው የምሰራው። ትልቅ ምግብ ቤት ባህር ውስጥ ያለ ምግብ ቤት ላይ ነበር። ኢቃማ አልነበረሽም? ሁሉም ነገር አለኝ። ሁሉም ነገር ፖሊስ ማታ ላይ እስራኤል ነገሮችን ስታነሳ እየፈተሸ ነበር። ሌሊት ስታልፊ ከመንገድ ላይ ያቆሙሽና ትፈተሻለሽ። ስልክሽ ይመረምራል ምናምን። ክርስቲያን ኦርቶዶክስ ስለሆነን ማለት ነው። ቤተክርስቲያን ሰዎችን ይዤ ይሄን ነበረ መታወቂያ የሌላቸው ምናምን። ያን ሲወስድ ባስ በየቦታ ባስ ትልቅ ባስ በትእዛዝ ስለሚቆም እዛ ውስጥ ገብቶ ነው ያዩ። አሁን ካናዳ ናት እኮ ነፃነት ያለበት። እኔ አሁን ካናዳ ነኝ ያለሁት ውድዬ። እዛው ቤሩት ያለች መስሏችሁ ነው? እኔ እንዴት እዛው ቤሩት እያለች እጠይቃታለሁ። ካናዳ ነኝ። ቤሩት ላይ አይደለም የእስራኤልን ባንዲራ ስሟን መጥራት አይቻልም። ኦኬ ሶ መንገድ ላይ ሲፈትሹሽ ታዲያ ስልክሽን በርብረው ነው የእስራኤል ባንዲራ ስልክሽ ውስጥ ስላገኙ ነው ወይስ ምንድን ነው? ወይስ ስልኬ ላይ ባንዲራ አገኙ። የእስራኤል ልጅቷ ወታደር ናት። የእሷና እኔ አቀነባብሬ ምናምን ላይ ነው ስክሪን ሴቨርሽ ላይ ነው እንደዚህ በቃ ፎቶ ሲገቡ ልጅቷና እኔ አቀነባብሬ እሷ መቀነባብራ አይላከችን እኔም አቀነባበርኩታል። ከዛ ነው ጉረጂ ተባልኩ። ባሱ ውስጥ አለው። ባስም ላይ መንቀሳቀስ አችሉም ይውረዱና ሁሉም ወደ ቤት ይሄድ ቤተክርስቲያን መሄድ አይችልም ተባልኩ። እኔ ተያዝኩ ማለት ነው። ሲያዝ ራሱ ውዴ በቃ ያ ቀን ተድረሻል ነው ያለኝ። በቃ እናቴ መኪና አጅቦኝ 7
የሆነ ሰው ጠቁሞብሽ ምናምን ይሆናል እንጂ እንዴት ከመሬት ተነስተው ቤሩት ራሷ 50% ክርስቲያን አይደል እንዴ? ናቸው ግን እና እንደዛ ነው የሚሆነው። እንደ ሰው ጠቁመኝ ነው። ሰው መጠቆም ብቻም አይደለም፣ በቃ ብዙ ነገር ነው የሚሉሽ። ከዛ በኋላም ስም ሲሰጡኝ ራሱ በቃ ብዙ ነገር አንዴ እኔ መዳም ቤት አልኖርኩም 9 ዓመት ሁሉ ብቻዬ ነው የኖርኩት። መዳም ቤት ከመዳም ባል ጋር እንዲሆነ በቃ ሚሉሽ የቤሩት ጣጣ ታውቂያለሽ። ሲሰጡ ስም ቤተክርስቲያን አገልጋይም ነበርኩ። እንዴት አገልጋይ እንዲህ ይሆናል? አገልጋዮች አይደል አንገት ደፊ ሀገር ጨራሽ በቃ መባር ብዙ ነገር በቃ ብዙ ነገር። እግዚአብሔር ግን አሳለፈ። ይሄ ነገር ዩኤኖች በየእስር ቤቱ እየገቡ ይጠይቃሉ። ታውቂያለሽ፣ የሱዳን ምስቶች፣ የሶሪያ ምስቶች ኢትዮጵያዊ ሆነው ዩኤን አላቸው አሉ። እነሱ ገብቶ ይጠይቁሻል። አንቺን ደግሞ ሌላ አገር ያለው ሰዎች እዛ ውስጥ ሄዳችሁ እከሌ ታስሮልኛል እዩ ብሎ ከላከልሽ ዩኤን ራሱ ተቀጥሮ ይመጣልሻል። የትም ሀገር ይላኩ ስራው አይደለም። እከሌ የምትባል ልጅ ይፈልጋሉ ብሎ ነው የሚመጣልሽ። አለም ፀሐይ ትባላለች ብሎ መጡ ማለት ነው። ፈልገናት ነው ብሎ መጡ። ክፍል አላቸው የራሳቸው ካሜራ ገጥሞ ምናምን የሚጠይቁሽ ክፍል አላቸው። ማንም አይቀርብም። ያቀር ዩኤኖች ብቻ ነው መጠየቅ የሚችሉ እነሱ ብቻ ናቸው። ማን አመልክቶልሽ ነው ዩኤኖች መጥተው እስር ቤት ሊጠይቁሽ የቻሉት? ማን አመልክቶልሽ ነው ለዩኤን? ማን ሄዶ? ቤተክርስቲያን አመልክቶኝ ነው። ማን የምታገለግይበት ቤተክርስቲያን ሄዶ ለዩኤን ነው? አዎ። ከዛ በኋላ ቤት ስንት ወር ታሰርሽ? 8 ወር ውዴ፣ 8 ወር ሙሉ እየተደበደብሽ 8 ወር ሁሉ ችዬ መስሎሽ? እንደዚህ ዩኤኖችን በቃ እንደዚህ አጋዥ ሲገኝልኝ እንደዚህ ግማሹ ደግሞ ታውቃለሽ ነገረኛ ነው። ኢትዮጵያ ህብዝ ሆነን ትክክለኛ አይደለንም እኮ እዛው ሻዊሾች ነበር። ሻዊሽ ማለት ታውቂያለሽ አይደል? ኢትዮጵያ ሴት ሆኖ ብዙ ጊዜ ቆየ እስረኛ እንደ ካቦይ ይሆናሉ ብዙ አመት የታሰሩ እንደ አንቺ አሁን አንቺ እንደምታገለግ አገልጋይ ሆኖ ከዛ ወሬ ይወስዱሻል። ሜሴጁን እየወሰዱ የሚለኳኩሱሻል። አዎ ከዛ ደግሞ እኔ የሚገርምሽ ምግብ የትኛው ምግብ የሚበላ አይደለሁም እና እዛ የታረደ በእጅ በቤተክርስቲያን የታረደ ነገር ሲበላ ምናምን ነው የኖርኩት። ምግብ ሁሉ ቤተክርስቲያን አስሮ ያመጣልኝ ምግብ ራሱ አይሰጡኝ ነበር። ሀቢባይ ማርያምን እሷ ብቻ ቤተክርስቲያን የሚቀልባት ማናት ብሎኝ ማለት ነው። ድሮ ግን ሳልታሰር በፊት ሀቢባ እስረኛ ጠይቃለሁ። እኛና አብርሽ ቄራ ጋር አሹብልሹ እነሱ ጋር ነው የሚሰራው። ሴቶች ለሌላቸው ነገር ሁሉ የቆንኩ ሴት ነኝ። ማንም ያቀኛል። ያ ሁሉ ግን እሷ ብቻ ነው ቤተክርስቲያን የሚያመጣት፣ እሷ ብቻ ነው አባት የሚጠይቃት፣ እሷ ብቻ ነው ሕክምና ዩኤን የሚጠይቃት ብሎ በቃ ብዙ ነገርን እያበላሹብኝ፣ ስልክ ልደውል ቤተሰብ ጋር ልጄን አፈቀችኝ ሲል እያስከለከሉኝ ብዙ መከራ ይዤ ብታይ ከባድ ናቸው። ለምን ኢትዮጵያ ናቸው? ቤተክርስቲያን እኮ ሲያመጣኝ ለእኔ አይደለም ትንሽ ነገር አይደለም የሚያመጣው። ማህበርተኞች በሙሉ ቤት ሙሉ እስረኛ እንዲበላ ነው በእኔ ስም ተሰርቶላቸው የሚመጣው። እነሱ ናቸው ፈትሾ የሚቀበሉ። አለም ፀሐይ እናፍቃናለች ልናይ ነው ካሉ አትወጣም እሷ አትወጣም ተብሏል ይላሉ። ገና እኔ ጋር ሜሴጁን ሳያደርሱ ለፖሊሶች እኮ አለም ፀሐይ እናምጣት ብሎ ሲጠይቁ እሷ አትመጣም ምግቡን መርጣ ትወስዳለች ይላሉ። እኔ ምግቡን እንዴት እበላለሁ? እስር ቤት ነው ይሄ ታውቂያለሽ አይደል? ከሰው ጋር በሳህን የደረሰሽን ነው የምትበይ። ዳቦ ተጋግሮልኝ ይመጣ ነበር፣ አይሰጡኝም። ሌላ ክፍል ነው የሚያስገቡ። እኔ ያለሁትን ክፍል ግሩፕ እንትቶ ለራሳቸው ግሩፕ ነበር የሚያስገቡ። በጣም አሰቃይቶኝ ብታይ፣ ከእስር ቤቱም በላይ አበሻ ነው በጣም ያሰቃየኝ። የሚገርምሽ በጣም ያሰቃዩኝ አበሻዎች ነበሩ። ወይ በኢየሱስ ሰው አይዞሽ አለፈ። ሊለብስ ብድ ልብስ ሲመጣ ብድ ልብስ እየከለከሉኝ አምሶላ ለእኔ ብሎ የመጣውን በቃ ለእኔ ተብሎ የመጣው ሁሉ አለም ፀሐይ ሳላቅ ነው የሚወስዱ። ከወጣው በኋላ ደግሞ ሊጠይቁኝ ጓደኞቼ ቤተክርስቲያን ሴቶች ሐሙስ ይመጣሉ እኔን ለመጠየቅ፣ ማክሰኞ ይመጣሉ። በቃ ያ ሁለቱም ቀን እነሱን ጓጉቼ የሚጠብቅበት ቀን ነው። ሳላገኝ የሚሄዱ ቀን አለ። ውሸት ነበር እንደ እዛው ቤሩት እያለሽ ከእስር ቤት ወጥተሽ ውጭ ኑሮ ጀምረሽ ነበር? አዎ ቤተክርስቲያን ከዛ በኋላ ጽድት ብዬ በቃ መኖር አይደለም ነው ለምርመራ የሚፈልገው ነገሮች እንዲያሟላ። የት እያደርሽ ከእስር ቤት ወጥተሽ ማደሪያ የት ነው? ቤተክርስቲያን ጥሩ ምርጥ ጓደኞች አሉኝ። ማ 9 ዓመት ቤተክርስቲያን አገልጋይ ምን የመሳሰሉ ጓደኞች አለ። ልጅ ነኝ እግዚአብሔር ይመስገን። የወጣሁት ራሱ ልቶለሽ ወደ ካናዳ ልትበሪ ስትይ እስር ቤት ሄደሽ ነገርሻቸው ለነዛ ላሰቃሉሽ ሰዎች? ወይኔ የት አግኝቼ እኔ ከዛ ሰፈር ሲወጣ በቃ ሁለተኛ እዛ ሰፈር እንዳልረግጥ ነው። ድሮ እኔ እኮ ውዴ ሳልታሰር በፊት 9 ዓመት ምግብ ወስጄ በስሜ ነው ምግብ ውሃ በቤተክርስቲያን በስሜ ነው ተጭኖ የሚሄድላቸው። 7 እስር ቤትን ዞሬ የሚያደርስ ነበርኩ እንጀራ 7 እሁድ ዕለት ሰው ያሸበሽባል፣ ሰው ይዘምራል አይደለ? እኔ በየታስኬ ተራ እስር ቤት ነበረ ሲዞር አንድ ቀን ቤተክርስቲያን አገልግዬ አላውቅም።
ለእስረኛ ነው። ቅዳሜ ወገቤን ታጥቄ ቤተክርስቲያን ውስጥ ሽንኩርት ገዝቼ ሰው ባዋጣ ብር ሲከትፍና ጭጭ ሲል ነው የምውለው። እሑድ ሲያስተናግዳቸው ነው የምውለው። ግን ተራዬ ደረሰና ደስ የሚል ነገር ያቺ በረከት እኔም ፈልጌ ነበረ። ግን አንዳንዴ እንደ ሆነች ሳይሆን ያልሆነች ስም ሲሰጥ በጣም ይደብራል። ሲወጣ ብዙ ስም ነበረ የጠበቀኝ። አንዴ ሀሺሽ ሲባ ነው የተገኘችው ይላል። አንዴ የሰው ባል ጋር ተኝታ ተገኘች ይሉኛል። አንዴ እሷ ተብሎ የቤተክርስቲያን ልጅ ይሉኛል። ብዙ ስም ነበረ የጠበቀኝ ሲወጣ። ለዛ በጣም ነበረ የከፋኝ። ምክንያቱም ያደረግሻቸው መልካም ስራዎች ተከፈለሽ እኮ ካናዳ ሄድሽ። ያ እኔ በቃ ሁሌ ለምን እኔ ሲሄድ ሲያለቅሱብኝ ልብስ የለም ሲሉኝ ጓደኞቼን እየለመንኩ ልብስ የለኝም አገር ቤት ሊነን ነው እዛ ቀን ትሄጃለሽ ተብያለሁ ስትል ዊግ ገዝቼ ነበረ። ፀጉሯን ስሯት ቱታ ገዝቼላት ይሄ ነበር ልገሺ የምትፈልጊ ነገር ከጓደኞቼ ጋር ከቤተክርስቲያን ለምንን ሻንጣ 3-4 ሻንጣ አዘጋጅተንልሻል ቦሌ ጠብቅሻለሁ ነበረ የሚላቸው። ቦሌ ነበረ የሚያድረው እነሱን እየሸኘው። ግን የተሰጠኝ ስም ትንሽ አሳዘነኝ። ለቤተሰቦቼ ያላሉ ነገር የለም ታውቂያለሽ። በጣም ብዙ ነገር ልጃችሁ አለኪስ ልትመጣ ነው ይላሉ። ይሄ ሁሉ አመት እንዲኖራ ይላሉ። ለወንድሞቼ ደውሎ ከወንድ ጋር ተኝታ እህታችሁ ተገኘች ይላሉ። ብዙ ነገር ብቻ ሀሺሽ ስብ ተገኝታ ይላሉ። ሀሺሽ ተገኝታ ይላሉ። ያ ነገር ትንሽ አሳዘነኝ። ወሬ ነው ልጅሽ አንቺን እንጂ ባዳ ሱፍዬም ጓደኛ የነበረች በጣም ደስ ብሎኛል። ብታይ ውይ አንዳንዴ መሆንም አለበት። አንቺ ስንት ጊዜ ሆነሽ አሁን ካናዳ ሄድሽ? አሁን ገና ሲመጣ 2 ዓመቴ ውዴ። ወይ ቆይተሻል ወረድ እና ስትሄጂ ዳይሬክትሊ በምንድን ነው የሄድሽው? በምን ቪዛ? በረሬ ነው የሄድኩት። እግዚአብሔር ይመስገን። በምን ቪዛ ነው ያልኩሽ? በምን ቪዛ? ቪዚት ቪዛ? አሁን ሁሉም ነገር የምን ቪዛ ብቻ ሁሉም ነገር አለኝ ውዴ። መውጣት ምክንያቱም ሊያደንቅሽ አይደለም። ለዛም ብቻ ሳይሆን አንዳንዴ ሰው ልጅ ብዙ ክፋት አለ። አሁን ካናዳ ስለመጣው ብቻ ደልቶኝ በቃ ቅብርር ብዬ ልኖር ይመስላቸው ሊሆኑ ይችላሉ። አይደለም ሀቢባይ፣ በጣም ብቸኝነት ነው የሚወርስሽ። በጣም ብሉ ካለሆንሽ አንቺ የምትያቸው ነገር አንዳንዶች ገብቼ ካላዳመጥ እታመማለሁ። ቴሌቪዥን ስላለ ቤትሽ ውስጥ በቃ ውበቱ ስላማረ ወጥተሽ ስትገቢ መኪና ስላለሽ ብቻ አይደለም። ያ ሁሉ አለኝ እግዚአብሔር ይመስገን። እሱ አይደለም ግን ሰው በጣም ይናፍቅሻል።